የኢራንን ሰማይ እንዳረጀ ሸራ ለሁለት እየቀደደ የሌሊቱን ድቅድቅ ጨለማ ጸጥታ በሰማያዊ የእሳት ነበልባል እየገፈፈ ያ የሞት መልአክ ወደ ምድር ይምዘገዘጋል። ፍጥነቱ የድምፅ ማዕበል ወደ ኋላ ጥሎታል። ግርማው ደግሞ የቴህራንን ጠንካራ የኮንክሪት ምሽጎች ሳይቀር ከመሰረታቸው ያንቀጠቅጣል። ከመሬት በታች ብርሃን በማይገባቸው እጅግ ጥልቅ የሆነ የጦር ማዝዣ ክፍሎች ውስጥ የኢራን ከፍተኛ የጦር ጀነራሎችና ባለስልጣናት በላባቸው እየታጠቡ ነው። አይኖቻቸው የራዳር ስክሪኖቹ ላይ ፈጥጠዋል። ልባቸው የሞት ደወል እንደሚመታ የቤተ ክርስቲያን ቃጭል በደረታቸው ውስጥ ይንጠረጠራል። ያዩትን ማመን አቅቷቸዋል። ከሰማይ ሰማያት ከከዋክብት መንደር የሚወረወር የሚመስለው ይህ የብረት አሞራ የትኛውም የጸረ አየር መከላከያ ሊያስቆመው ከማይችለው ፍጥነትና ትክክለኛነት ጋር አፍጦ መጥቷል። ብሉ ስፓሮ ስሙ ሰላማዊዋን ድንቢጥ ቢመስልም አሁን ግን የጥፋት የሽብርና የፍጹም ኃይል ተምሳሌት ሆኖ የኢራንን ሰማይ እያረሰ ነው። ከደቂቃዎች በፊት ታሪክ ሌላ መልክ ነበረው። ከእስራኤል የተነሱት ግዙፍ የኤፍ-15 የጦር አውሮፕላኖች የጠላትን ራዳር እያታለሉ በሶሪያና በኢራቅ አየር ክልል ውስጥ እንደ መንፈስ ሲንሳፈፉ ነበር። አብራሪዎቹ ፊታቸው ላይ የሞት ፍርድ ፈራጅነት ስሜት ይነበባል። ኢላማቸው ከሺህ ኪሎ ሜትሮች ርቆ የሚገኘው በዓለም ላይ እጅግ የተጠበቀው የኢራን የኒውክለርና የሚሳኤል ማዕከል ነው። ከጦር አውሮፕላኖቹ ሆድ ስር ይህ አውዳሚ መሳሪያ ተንጠልጥሏል። ትዕዛዙ ሲሰጥ አብራሪው ቀዩን ቁልፍ ሲጫን ብሉ ስፓሮ ከናት አውሮፕላኑ ይለቀቃል። ለሰከንዶች ያህል በአየር ላይ ዝም ብሎ ይወድቅና ወዲያውኑ የውስጥ ሞተሩ እንደ እሳተ ገሞራ ይፈነዳል። ቀይና ሰማያዊ እሳት ከጀርባው እየተፋ አፍንጫውን ወደ ሰማይ ቀስሮ ወደ ከባቢ አየር የላይኛው ክፍል እንደ ቀስት ይምዘገዘጋል። በዚህ ቅስበት ብሉ ስፓሮ ተራ ሚሳኤል መሆን ያበቃል። ወደ አህጉር አቋራጭ ባላስቲክ ሚሳኤልነት ይቀየራል። ከምድር ስበት ጋር እየታገለ አየሩ እየሳሳ ወደሚሄድበት የህዋ ድንበር ይደርሳል። ከታች ያለው ዓለም፣ የሰው ልጅ ግጭት፣ የአገራት ፖለቲካ፣ ሁሉም ነገር ትንሽ ሆኖ ይታያል። ነገር ግን የዚህ ሚሳኤል የውስጥ ኮምፒውተሮች በሰከንድ በሚሊዮን የሚቆጥሩ ስሌቶችን እያሰሉ ነው። የጂፒኤስ ካርታዎችን፣ የከዋክብትን አቀማመጥና የኢላማውን ትክክለኛ ኬክሮስና ኬንትሮስ እያነበበ ራሱን በህዋ ውስጥ ያቃናል። የሚሳኤል በመጀመሪያ የተሰራው የእስራኤልን አሮ የጸረ ሚሳኤል መከላከያ ስርዓት ለመፈተሽ እንደ ኢላማ ሆኖ እንዲያገለግል ነበር። ዛሬ ግን ከሙከራ መሳሪያነት ወጥቶ የኢራንን ልብ ለመውጋት የተላከ ርህራሄ የለሽ ገዳይ ሆኗል። በኢስፋሃን በናታንዝና በቴህራን ዙሪያ የተተከሉት ግዙፍ የኤስ-300ና የባቫር 373 የጸረ አየር መከላከያ ራዳሮች ሰማዩን ይቃኛሉ። እነዚህ ራዳሮች የአንድን ትንሽ ወፍ በረራ እንኳን ከርቀት ማየት ይችላሉ ተብሎ ይታመናል። ነገር ግን ብሉ ስፓሮ የተሰራው እነዚህን ራዳሮች ለማሳወር ነው። ሚሳኤሉ ከህዋ ወደ ምድር በድጋሚ ሲገባ ፍጥነቱ ከድምፅ ፍጥነት 27 እጥፍ በላይ ይሆናል። ሚሳኤሉ አየሩን እየሰነጠቀ ሲመጣ የሚፈጠረው ግጭት የብረት ገላውን እንደ እሳት ፍም ያቀለዋል። በራዳር ስክሪኖች ላይ ሚሳኤሉ ግልጽ ሆኖ አይታይም። እንደ መንፈስ ብልጭ እልም ይላል። የራዳር ኦፕሬተሮች በድንጋጤ ይጮኻሉ። አንድ ነገር እየመጣ ነው፣ በጣም ፈጣን ነው፣ ልንቆልፍበት አንችልም የሚል የሽብር ድምጾች በማዘዣ ክፍሎች ውስጥ ያስተጋባሉ። የኢራን ጦር አዛዦች ደም ስሮቻቸው እስኪፈነዱ ድረስ ይጨነቃሉ። ለዓመታት የገነቡት የመከላከያ ግንብ በቢሊዮኖች ዶላሮች የፈሰሰበት የራዳር ኔትወርክ በዚህ በአንድ የእስራኤል ቴክኖሎጂ ቁንጮ ፊት ገለባ ሆኖባቸዋል። ሚሳኤሉ ኢራን ውስጥ መግባቱን ያወቁት መሳሪያው ከሰማይ ላይ ሆኖ የሞት ጥላውን ሲያጠላባቸው ብቻ ነው። እነሱ በሺ የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤል ልከው እስራኤላውያን ባይረን ዶም እና በአሮ ሲያመክኑባቸው ከርመዋል። አሁን ግን ጨዋታው ተቀይሯል። እስራኤል አውሮፕላኖቿን ወደ አደገኛው የኢራን አየር ክልል ሳታስገባ ከርቀት ሆና የቴህራንን የደም ስር እየበጠሰች ነው። ብሉ ስፓሮ ጉዞውን ቀጥሏል። ከሰማይ ወደ ምድር በሚያደርገው ቁልቁል ጉዞ አቅጣጫውን በድንገት ይቀይራል። የባህሪው የጸረ ሚሳኤል መሳሪያዎች የት እንደሚወድቅ አስልተው እንዳይመቱት ያደርጋቸዋል። ወደ ቀኝ ወደ ግራ እየተወዛወዘ የራዳር ሞገዶችን እያታለለ ልክ አዳኙን እንዳየ ንስር በቀጥታ ወደ ኢላማው ይወርዳል። ኢላማው ደግሞ በኢስፋሃን ከተማ አቅራቢያ የሚገኝ የኒውክለር ማበልጸጊያ ጣቢያውን የሚጠብቅ ግዙፍ የራዳር ጣቢያ ነው። የዚህ ራዳር መጥፋት የኢራንን አይን እንደማውጣት ይቆጠራል። በማዘዣ ክፍል ውስጥ ያለው ጸጥታ አስፈሪ ነው። ባለስልጣናቱ መተንፈስ አቅቷቸዋል። ሞት ከሰማይ ላይ በሰከንድ ኪሎ ሜትሮችን እየበላ ወደ እነሱ እየመጣ መሆኑን ያውቃሉ። ከምድር በታች ባሉት ጠንካራ ማከማቻዎች ውስጥ ቢደበቁም የዚህ ሚሳኤል አውዳሚ ኃይል ጥልቀቱን ሰርስሮ እንደሚገባ
እንደሚገባ ይገነዘባሉ። ብሉ ስፓሮ የያዘው ፈንጅ ብቻ ሳይሆን በዚያ ፍጥነት ሲላተም የሚፈጠረው የኬኔቲክ ኃይል ብቻውን አንድን አነስተኛ ተራራ የማፍረስ አቅም አለው። ከመሬት ጥቂት ኪሎ ሜትሮች ሲቀሩት ብሉ ስፓሮ የመጨረሻውን የኢላማ ማረጋገጫ ያከናውናል። ከፊት ለፊቱ የተገጠመው ካሜራና የኢንፍራሬድ ሴንሰር የኢስፋንን መሬት ፎቶግራፍ እያነሳ ከውስጥ ማህደረ ትውስታው ጋር ያመሳክራል። ኢላማው ተገኝቷል የሚል ዲጂታል ትዕዛዝ በውስጡ ሲያልፍ ሚሳኤሉ ራሱን ወደ 1 ነጥብ ያጠባል። አሁን ማምለጫ የለም። የኢራን የጸረ አየር ሚሳኤሎች በጭፍን ወደ ሰማይ ይተኮሳሉ። ነገር ግን እነሱ የሚተኮሱት ብሉ ስፓሮ ከሰከንዶች በፊት ወደ ነበረበት ባዶ አየር ነው። ሚሳኤሉ የሞት ዳንሱን እየጨፈረ እነሱን አልፎ ወርዷል። ናም ያቅስበት ይደርሳል። መሬቱን ሲነካ መጀመሪያ የሚሰማው ድምፅ ከድምፅ በላይ ስለሚጓዝ ፍንዳታው ከመሰማቱ በፊት ብርሃኑ ይታያል። ፀሐይ በሌሊት ኢስፋሃን ላይ ወረደች ይመስል እጅግ አንጸባራቂ አይን አሳዋሪ ነጭ ብርሃን አካባቢውን ይውጧል። ከዚያም መሬቱ እንደ ውሃ ይናወጣል። የመሬት መንቀጥቀጥ የሚመስል ንዝረት በኪሎ ሜትሮች ዙሪያ ይሰራጫል። በመቀጠል የሲኦል በሮች የተከፈቱ ይመስል አሰቃቂ የሆነ የፍንዳታ ድምፅ አየሩን ይገነጥለዋል። ግዙፉ የኤስ 300 የራዳር አንቴና ብረቱ እንደ ፕላስቲክ ቀልጦ እንደ ትቢያ ወደ አየር ይበተናል። በዙሪያ የነበሩት ተሽከርካሪዎች፣ ህንፃዎችና ወታደራዊ መዋቅሮች በቅጽበት ወደ አመድነት ይቀየራሉ። የፍንዳታው ማዕበል በአካባቢ ያሉትን ዛፎች ከስራቸው እየነቀለ አቧራውንና ጭሱን ወደ ሰማይ እንደ ግዙፍ የእንጉዳይ ቅርጽ ይዞት ይወጣል። ብሉ ስፓሮ ስራውን ጨርሷል። የተሰጠውን ተልዕኮ በከፍተኛ የቴክኖሎጂ ጥበብና በጭካኔ ፈጽሟል። በቴህራን በማዘዣ ክፍል ውስጥ ያሉት የራዳር ስክሪኖች በሙሉ ባንዴ ይጠፋሉ። ስታቲክ የሚባል የቴሌቪዥን ጫጫታ ድምፅ ብቻ ክፍሉን ሞላው። ጀነራሎቹ በድንጋጤ የተከፈተ አፋቸውን መዝጋት አልቻሉም። ላባቸው በፊታቸው ላይ በረዶ ሆኗል። እርስ በርስ ይተያያሉ። ነገር ግን የሚወጣ ቃል የለም። የተገነዘቡት አንድ አስፈሪ እውነት አለ። እስራኤል የፈለገችውን ቦታ በፈለገችው ሰዓት እነሱ ሳያውቁ መምታት እንደምትችል። የኢራን ግዙፍ ጂኦግራፊ፣ የተራራ ሰንሰለቶችና በሺህ የሚቆጠሩ ሚሳኤሎች ከዚህ ረቂቅና የማይታይ ሞት ሊታደጓቸው እንደማይችሉ በተግባር አይተዋል። ይህ የብሉ ስፓሮ ጥቃት ከቀላል ወታደራዊ ኦፕሬሽን ያለፈ ትርጉም አለው። ይህ የስነ ልቦና ጦርነት ነው። ቴህራን በእስራኤል ላይ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን በማዝነብ ኃይሏን ለማሳየት ሞክራ ነበር። እስራኤል ግን በምላሹ ከተሞችን አላወደመችም፣ በጅምላ አልገደለችም። በምትኮ አንድ ነጠላ ሚሳኤል ብሉ ስፓሮ በመጠቀም የኢራንን እጅግ ሚስጥራዊና የተጠበቀ ቦታ በሰርጀሪ መልክ ቆርጣ አውጥተዋለች። አስፈላጊ ከሆነ የሚቀጥለው ሚሳኤል የሚያርፈው መሪዎቻችሁ በሚተኙበት አልጋ ላይ ነው ወይም የኒውክለር ማብለያችሁ ልብ ላይ ነው የሚል የሞት ፊርማ ያረፈበት መልእክት። የማለዳው ፀሐይ በኢስፋሃን ላይ ስትወጣ አካባቢው በጭስና በአቧራ ተሸፍኗል። የተቃጠለ ብረትና የባሩድ ሽታ አየሩን ሞልቶታል። የኢራን የእሳት አደጋ ተከላካዮችና የነፍስ አድን ሰራተኞች ወደ ስፍራው ሲደርሱ ያዩት ነገር አንድ የጦር መሳሪያ ድረሰው ጥፋት ሳይሆን ከሰማይ የወረደ መቅሰፍት ይመስላል። የሁሉ ግዙፍ የራዳርና የመከላከያ ስርዓት የነበረበት ቦታ አሁን ጥቁር ጉድጓድ ብቻ ሆኗል። የክስተት የመካከለኛው ምስራቅን የጦርነት ትርክት ለዘላለም ቀይሮታል። ጦርነት ካሁን በኋላ በብዛት ወታደር በማሰለፍ ወይም ብዙ ጩኸት በማሰማት የሚገኝ አይደለም። ጦርነት አሁን የቴክኖሎጂና የፍጥነት ጉዳይ ሆኗል። ብሉ ስፓሮ ከእስራኤል የጦር አውሮፕላን ተለቆ የህዋን ድንበር ታኮ የኢራንን የጸረ አየር መከላከያ እንደ ሸረሪት ድር በጣጥሶ የፈጸመው ይህ ታሪካዊ ጥቃት የኢራንን መሪዎች እንቅልፍ ነስቷቸዋል። በየቀኑ ሰማዩን ቀና ብለው ሲያዩ ያቺ ሰላማዊ የምትመስለው ሰማያዊ ጠፈር አሁን የሽብር ምንጭ ሆናለች። ከደመናው ጀርባ ከከዋክብቱ ባሻገር ሌላ ብሉ ስፓሮ በማንኛውም ሰከንድ ሊወረወር እንደሚችል ያውቃሉ። የሞት መልአክ ክንፉን አጣጥፎ አልተቀመጠም። ዘመናዊ የራዳር መምጠጫ ቀለም ተቀብቶ በሱፐርሶኒክ ፍጥነት እየበረረ ትዕዛዝ ብቻ እየጠበቀ ነው። በቴህራንና በኢየሩሳሌም መካከል ያለው ርቀት አሁንም የለም። ቴክኖሎጂ ርቀትን አጥቶታል። የኢራን ሰማይ ከዚህ ጥቃት በኋላ የራሷ መሆኑ አብቅቷል። ሰማዩ የእስራኤል አዳኝ ሚሳኤሎች መፈንጫ፣ የብሉ ስፓሮ ዘላለማዊ ግዛት ሆኗል። የብረት አሞራው ዳግም እስኪበር ድረስ በኢራን ምድር ላይ ሰፈነው ፍርሃትና ድንጋጤ ከጥፋቱ ጢስ ጋር አብሮ ይነዳል። ብሉ ስፓሮ